ሰላም ጤናስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በኦሮሚያ ብልጽግና የበጀት ድጋፍ እንደገና የተቋቋመውና ከፋኖ ኃይሎች ጋር እንዲዋጋ ከፍተኛ ደሞዝ ተከፍሎት የተሰማራው የአማራ ክልል አድማ በታኝ ኃይል እየፈረሰ መሆኑ ተገለጸ። የአማራ ፋኖ በጎጃም በየቀጠናው ለሚገኙ የፋኖ መዋቅሮች የአድማ በታኝ ኃይል አባላት ወደ የቤተሰቦቻቸውና አካባቢያቸው በሚያደርጉት የመልስ ጉዞ እንዲያግዟቸው ጥሪ አድርጓል። አብዛኞቹ የአድማ በታኝ ኃይል አባላት ፋኖን እየተቀላቀሉ እንዳሉም የአማራ ፋኖ በጎጃም የህዝብ ግንኙነት ክፍል ኃላፊ ፋኖ ማርሸት ፀሐይ ለአንከር ሚዲያ ገልጿል። የሚሊሻ ሰራዊቱም እየተበተነ ነው። አገዛዙ በአማራ አድማ በታኝና ሚሊሻ ሰራዊት ላይ እምነት በማጣቱ ትጥቅ ሊያስፈታቸው መዘጋጀቱን ተከትሎ ነው ሁለቱም ኃይሎች በተቋም ደረጃ እየፈረሱ ነው የተባለው። ፋኖ ማርሸት ፀሐይ ይህን በተመለከተ የአማራ ፋኖ በጎጃም እዝ ያወጣውን መልእክት እንደሚከተለው አስተላልፏል። የአድማ በተና የሚባለው የብልጽግና ተቋም ፈርሷል ሙሉ በሙሉ። በቁጥር በርከት ያሉ ሻምበሎችና ሻለቆች ከየአካባቢው እንቅስቃሴ ጀምረዋል። ወደ ቤተሰቦቻቸውና ወደ አካባቢያቸው ብርጌዶች ለመቀላቀል ወደ ፋኖ ለመቀላቀል አብዛኞቹ መንገድ ላይ ናቸው። እኛ በአጠቃላይ በቤተሰቦቻቸው በትውልድ አካባቢያቸው ከተደራጀው የፋኖ ኃይል ጋር ሄደው ገብተው እንዲታገሉ ፈቅደናል። በመጀመሪያ ተቋሙ ሙሉ በሙሉ መፍረሱንና ሁለተኛ ግን የአድማ በተና አባል ሆኖ በመንገድ ላይ ያለን አካል ማንም ፋኖ በአስገድዶ ከመንገድ ላይ እንዳያቆመው ወደ ፈለገው አካባቢ በቀና ትብብር የትራንስፖርት እየሰጠ እንዲሸኘው። ማንም አማራ ከዚህ በኋላ ወንድሙን ወገኑን እናት አባቱን እየወጋ የሚኖርበት ምክንያት ስለሌለው መፍረስ ስላለበት ነው አድማ በተና የሚባለው እየፈረሰ ያለው። መፍረስ አለበት። አድማ በተና የሚባለው ተቋም ስሙ እስኪረሳ ድረስ አይደለም ተቋሙ በስም ደረጃ መጠራት እስኪያቆም ድረስ መሳት ያለበት ተቋም ስለሆነ ስለዚህ አሁን በየሻምበሎቻቸው በየሻለቆቻቸው በቡድንም በግልም ወደ የአካባቢያቸው እየገሰገሱ ያሉ አድማ በተና አባላት አሉ። ከነትጥቃቸው ከነስንቃቸው ማንኛውም የፋኖ አባል ቀና ትብብር አድርጎ ወደሚፈልጉት አካባቢ እንዲሸኝ ብቻ ይህን ትዕዛዝ አወርደናል። ተጨማሪ ሚኒሻ ነው። ሚኒሻ በተመሳሳይ ለብልጽግና ጠመንጃ መስጠት የለበትም። ማንኛውም ሚኒሻ ወደ አካባቢ ሄዶ ወደ ቤተሰቦቹ ተቀላቅሎ በሰላም ወደ ቤተሰቦቹ ተቀላቅሎ በአካባቢ የሚገኝ የፋኖ አመራርና የፋኖ ሲስተር እንዲያስታውቁ በ24 ሰዓት ውስጥ ጠመንጃውን የሚነካበት የለም። ስለዚህ ታስጋራብራል ብሎ ለበቀል ወደ እሱ ቤት የሚሄድ ማንም ፋኖ የለም። ትዕዛዝ አወረድና ሁሉም ሚኒሻ በተመሳሳይ በሰላም ወደ ቤቱ እንዲመለስ እንድታስተላልፉልን። ሚኒሻውም እየፈረሰ ወደ ቤተሰቡ እየሄደ ስለሆነ በመሸማቀቅ መደበቅ እና ሌላ ያሰገር ማለት ምርጫቸው ያደረጉ ነገር ግን ለወራት ከብልጽግና ጋር አብራችሁ ህዝባችሁ የሚለውን የረሳ ነው ስለሆነ ከዛሬ ጀምሮ በአስቸኳይ ወደ ቤተሰቡ ሰላም ተቀላቅላችሁ አንደኛ የእርሻ ወቅት ስለደረሰ የዘር ደረሰ እርሻችሁን አርሳችሁ ዘርታችሁ ቤተሰቦቻችሁን እንድታኖሩ። ሁለተኛ ቦታ ሲታጉት ያለው የሚኒሻ አባል ካለ በራሳቱ አመልክቶ ለአካባቢ የፋካል አስቸኳይ እንዲተረነት የግድ ማስተላለፍ ነው የምንፈልገው። ስርዓቱ በሁለት መንገድ ነው ጠመንጃ እያስፈታ ያለው። የመጀመሪያው በሰው ገዝቶ ያስገባው የነፍስ ወከፍ ወይም የተናጠል እንደ ክላሽ 40 ጎራሽ አይነት መሳሪያዎችን ከ50% በላይ ፋኖ ማርኮበታል። ሰራዊት አብዛኛው ሰራዊት አሮጌ የከረመው አሁን ጀሌ የሆነ ነው አብዛኛው ሰራዊት። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ በድል ታጅቦ እየተካሄደ ነው። እሁድ ከቀትር በኋላ በፋኖ ኃይሎች በተፈጸመ ጥቃት የአብይ አህመድ ጦር የማንኩሳን ከተማ ለቆ መውጣቱ ተመልክቷል። ከ20 በላይ ወታደሮቹ የተገደሉበትን የአብይ አህመድን ጦር እግር ተከትለው የፋኖ ኃይሎች የማንኩሳ ከተማን መቆጣጠራቸው ታውቋል። በሰሜን ጎንደር ዳባት፣ አጅሬ ጃኖራ ካለፉት 2 ሳምንታት ወዲህ በተደረጉ ውጊያዎችም ከፍተኛ ድሎች መገኘታቸው ነው የቀጠናው የፋኖ አመራሮች ለአንከር ሚዲያ የገለጹት። የአማራ ፋኖ በጎንደር የዘርአይ ክፍለ ጦር ዋና አዛዥ ኢንጂነር አርበኛ በየነ አለማው ዳባት ላይ የአገዛዙ ሰራዊት ትልቅ ኪሳራ ደርሶበታል ይላሉ። እንግዲህ የጎንደር ትግል ወጥረው በተለየ መልኩ በጣም ተጣጥፏል። አደረጃጀቱን ስርጭቱን ከምንም በላይ አስፋፍቷል። ጠላት በያለበት እየተመታ ነው የሚገኘው። ያው አርማጮ ምድር ላይ በጣም ከፍተኛ የሆነ አደረጃጀት በመስራት የፋኖ አባላትን ቁጥር ከምንም በላይ ጨምሯል። ጥሩ በሚባልበት ደረጃ ጠቅለል ባለ መንገድ ይገኛል። የገጠር ከተማዎች፣ የገጠር ቀበሌዎች፣ ወረዳዎች፣ ዞኖች እንደ ጎንደር 75%
ፋኖ እጅ ይገኛል። አጠቃላይ መንግስት ወይም ደግሞ የአብይ አህመድ ስርዓት ጫማው ቀበሌ ነውና አውቶማቲካሊ መርገጫው ጫማ መራመጃው ተቆርጧል ማለት ይቻላል። ይህንን ተከትሎ ከሰሞኑ ማችን የአማራ ፋኖ በጎንደር ዋና ቁርጠኛ አመራራችን የሆነው አዲስ አበባ ላይ ታላቅ ገድል የፈጸመ ወንድም አለን አርበኛና ሰናይ አንዳርጌ። እሱንም ተከትሎ በርካታ ቁጭትና ብስጭት አሳድሯል በፋኖ ኃይላችን ላይ። እንግዲህ የዘራይ ክፍለ ጦር ቆላውንም የደጋውንም አቀናጅቶ የአንድነት ተምሳሌት የሆነ ክፍለ ጦራችን ይህን በማሰብ መሻን ተገሬ ማርማቸውን በማድረግ ወገራ ድረስ ሄዱ። በቀን 8 ላይ የተሰራ ትልቅ ገድል አለ። ዳባት ከተማ የምታውቃት ጥንታዊት ከተማ ነች። ጠንካራ ህዝቦች የሚገኙባት ከተማ ናት። ይህንን መሰረት አድርጎ ስርዓቱ እና የስርዓቱ ኃይሎችና አሽከሮች ቡድኖች በርካታ የመከላከያ ካምፕ አለ። ሰላም አስከባሪና የእርሻ የፖሊስ የአድማ ብተና ጥምር ኃይልም አለ። ይህንን ለማንበርከክ እንደ ዘራይ ክፍለ ጦር እቅዶችን አቅደን በጨለማ በደመና ተጉዘን የዘጉትን በር በጣጥሰን ከሌቱ 8 ሰዓት ላይ ነው ዳባት ከተማ ላይ እየገባ ነው። መከላከያ ካምፕ ባሉበት ላይ ሁሉንም እዛው ላይ እንዳሉ እንዲሽመደመዱ ተደርጓል። አስተዳደር ውስጥ ሰላም አስከባሪ እና በርካታ ሚሊሻ አባላት በነበሩበት ላይ ሩምታ ተከፍቷል። ከተማ ተናውጣለች። ውስጥ ላይ የነበሩ ኃይሎች በርካታ በቁጥር ተሰውተዋል። በርካቶች ደግሞ ቁስልና ሆነዋል። ከዛ ያለፈ ለ3 ሰዓት ለ4 ሰዓት በሚሆን ገደማ ላይ ሲገባ የዘራይ ክፍለ ጦር የፋኖ ሰራዊት ሲገባ እየጨፈረ ነው የገባው። ሽለላና ፎካራ ነበረው እንዳለ ተበታትኗል። በዚህ አውደ ውጊያ ላይ የተመዘገቡ ትልልቅ ገድሎች አሉ። ብዙዎች ተሰውተዋል። ብዙዎች የጠላት ኃይል ቆስለዋል። ተቋማትም ተመተዋል። ህዝቡንም በርካታ ህዝብ እንዲነካነት ጊዜው በላይ የዳባት ወጣት ወደ ትግሉ መቀላቀል እንደሚያስችል አይነት ምዳ ነው የተሰጠ። እነሱ ዳባትን ፈጽሞ አናስነካም የሚሉ የነበሩትን የገዢ ኃይሎች የተዋረዱበት ሌት ነበር፣ የተዋረዱበት ዕለት ነበር። ይህን ተከትሎ ዛሬ ከተቻርማጮ ሳንጃ ጅንግ ቀበሌ ወደሚባል የመጣ መከላከያ ሰራዊት ነበረ። እሱም እርምጃ ወስዶበታል። ከዳባት ከተማ ወደ አጅሬ ከተማ ሲወርድ የነበረ መከላከያ ሰራዊት በፋኖ ኃይል አረውር ከሚባል ከተማ ላይ በርካታ ጥቃት ያሰንዝሮበታል። ጠላትም ተመቷል። ከማቆ ዝሮ ፈርጥጦ ወደ ነበረበት ተመልሷል። አሁን በጣም በሚገርመው ሁኔታ ከከተማ ወጥቶ ወደ ገጠር የሚያሳድበት አቅም የለውም። አቅሙ ተንቆጣቁቷል፣ ተዳክሟል፣ ታሟል። ሰራዊታቸውም አጠቃላይ ዳባት ተገባን በኋላ የፋኖ ሰራዊት ዳባት ገብቶ ትልቅ ስራዎችን ከሰራ በኋላ የሚሊሻ ኃይላቸው፣ የፖሊስ ኃይላቸው፣ የሰላም አስከባሪ ኃይላቸው ፈርሷል። አደረጃጀቱ የአገዛዙ አመራር ነን የሚሉት አካላት በሙሉ አስጠጉን እያሉ አብረን ነው መታገል የምንችል እያሉ ስልክ እየደወሉ ነው የሚገኙት። አደረጃጀቱ በጥቅሉ አደጋ ላይ ያለ መሆኑን የሚያሳይ ኦፕሬሽን ነው የተሰራ። በአዳማ ናዝሬት ከፍተኛ አፈሳ እየተካሄደ ነው። የታጠቁ ኃይሎች ወጣቶች በሚያዘወትሩባቸው የመዝናኛ ክበቦች የእግር ኳስ ውድድር መመልከቻ ዲሽ ቤቶች በመግባት እያፈሱ መሆናቸውን የደረሰን መረጃ አመልክቷል። ትላንት ምሽት በአንድ ዲሽ ቤት ኳስ ጨዋታ ሲመለከቱ የነበሩ 40 ወጣቶች በሙሉ ታፍሰው የተወሰዱ ሲሆን በመታወቂያ የብሔር ማንነታቸው እየተለየ የተወሰኑት ሲለቀቁ አብዛኞቹ ወደ ፖሊስ ጣቢያ መወሰዳቸውን ለማወቅ ተችሏል። የቤተሰብ አባላት በፖሊስ ጣቢያና በየቀበሌው በሮች ላይ ሲያለቅሱ እንደነበርም በስፍራው የነበሩ የዓይን እማኞች ለአንከር ሚዲያ ከላኩት መረጃ ለመረዳት ተችሏል። ለ4 ተከታታይ ቀናት አፈሳው እየተካሄደ ሲሆን ከምሽቱ 2 ሰዓት ተኩል በኋላ የባጃጅ እንቅስቃሴ ገደብ ተጥሎበታል። አፈሳው ከአዳማ ናዝሬት በተጨማሪ በሞጆ፣ በመቂ፣ በቢሾፍቱ ደብረ ዘይትም እየተካሄደ ነው ተብሏል። ዓላማው ለብሔራዊ ውትድርና እንደሆነም ይነገራል። ይህ በእንዲህ እንዳለ በአዲስ አበባ በአገዛዙ የተቀናጀ የጸጥታ ኃይሎች እንቅስቃሴ መጠነ ሰፊ ዘረፋ እየተፈጸመ መሆኑ ተገልጿል። በፌዴራል ፖሊስ፣ በአዲስ አበባ ፖሊስና በመከላከያ ሰራዊት በጥምረት እየተካሄደ ያለው ዘረፋ ህዝቡን በከፍተኛ ሁኔታ እያማረረው እንዳለም ተገልጿል። አገዛዙ ፍቃድ የሰጠው በሚመስል መንግስታዊ ዘረፋ ከግለሰቦች ገንዘብ፣ ሞባይል ስልክና ጌጣጌጦች የሚወሰዱ ሲሆን ቤት ለቤት በሚደረግ ፍተሻና በድንገት በመዝናኛ ምሽት ክለቦች በመግባት ከፍተኛ ገንዘብና ንብረት ከህዝቡ እየተቀማ መሆኑን ነው የዘውትር ዘጋቢያችን ካደረሰን መረጃ ለማወቅ የተቻለው።
የአዲስ አበባ ፖሊስ፣ የፌዴራል ፖሊስ እንዲሁም የመከላከያ ሰራዊት አባላት የአስቸኳይ አዋጁ ድንጋጌ ሽፋን በማድረግ አዲስ አበባ በተለያዩ አካባቢዎች በተጠናም ይሁን እንዲሁ በዘፈቀደ በመንገዶች ላይ መኪኖችን በማስቆም የግለሰብ እንቅስቃሴዎችን በማስቆም የንግድ ተቋማትን እንዲሁም እግረኞችን ሳይቀር በማስቆም ከፍተኛ ፍተሻ እየተፈጸሙ ነው። በዚህ ፍተሻ ከኪስ ገንዘብ ያገኙትን፣ መኪና ውስጥ ያገኙትን ሞባይሎች፣ ገንዘቦች፣ ላፕቶፖች፣ ታብሌቶች ውድ ጌጣጌጦችን ሳይቀር ከፍተኛ ዘረፋ እየፈጸሙ ነው። ይህ ዘረፋ ከዘረፋ በላይም እየተቃሙ ነው። ይህን ለመቃወም ምን አድርገን ነው የሚል ጥያቄ ሲያቀርቡ ማስፈራራቶች ይፈጸሙባቸዋል። አንዳንዶቹም ጠንክረው ንብረቶቻችን ሊወሰዱ አይገቡም የሚሉ ሰዎችን ፖሊስ ጣቢያ ወስደው በመደብደብ አንዳንዶቹንም ወደ አዋሽ አርባ ወታደራዊ ማሰልጠኛ ውስጥ ከፖለቲካዊ እስረኞች ናቸው ከሚሏቸው ሰዎች ጋር ደርበው ጭነው በመውሰድ እንዳይታወቅባቸው ከፍተኛ ጥረት እያደረጉ ነው። ይሄ ነገር መንግስት ያወቀው የፈቀደው ዘረፋ በአዲስ አበባ ከተማ ውስጥ እየተፈጸመ ነው። ለምሳሌ አሁን በዚህ 2 ቀን ውስጥ የሰማነው ነገር ምንድነው? የተጠና ዘረፋ ከሚፈጸምባቸው ድርጅቶች ውስጥ ሆቴሎች ናቸው። ትልልቅ ሱፐርማርኬቶች ላይ በዘፈቀደ በመግባት ከፍተኛ ዘረፋ እየፈጸሙ ነው። ለምሳሌ በሆቴሎች ላይ እያደረጉ ያሉት ነገር ሲጋራ ያለማጨስ ድንጋጌ ተከትሎ ሆቴሎች ላይ ሲጋራ የሚያጨሱ ሰዎችን ሰብስቦ በመውሰድ በገንዘብ በመደራደር በሺዎች የሚቆጠሩ ገንዘቦችን በመቀበል ነው ሰዎችን እየለቀቋቸው ያሉት። ሌላው ሺሻ ቤቶች ላይ በድንገት በመግባት ሺሻ የሚያጥሱ ሰዎችን ሙሉ ያላቸውን ንብረት በመቀማት ከኪሳቸው ውስጥ ያለውን ገንዘብ በመቀማት ሞባይላቸውን በመቀማት ላፕቶፓቸውንና ታብሌታቸውን በመውሰድ አይደለም ያቆሙት። የሺሻ ንብረቶችን በመውሰድ የሺሻ አክሰሰሪዎችንም ጭምር በመውሰድ ከአንደኛው ሺሻ ቤት የወሰዱትን ንብረት ወደ ሌላኛው ሺሻ ቤት ወስደው እየሸጡ ይገኛሉ። በተለይ የፌዴራል ፖሊስ ወንጀል ምርመራ ኮሚሽን ተከታይ ያኒ የሚባል ሰው በሱ ስር የተደራጀው የታጠቁ ኃይሎች በተለያዩ ክለቦች ውስጥ በመግባት አንደኛ የጸረ ሰላም ኃይሎች መደበቂያ ሆኗል ይሄ ሆቴል ወይም መጠጥ ቤት እና ፍተሻ እናደርጋለን በማለት በመጠጥ ቤት ውስጥ የሚገኙ ማንኛውንም ሰው ሰብስቦ በማሰር በማንገላታትና በመደብደብ የእያንዳንዱን መጠጥ ቤት የሚጠቀመውን ግለሰብ ንብረቶች በመቀማት ሆቴሎች በአስተናጋጆችን ሳይቀር በመደብደብ የሆቴል ባለቤቶችን አጠቃላይ ንብረት በመቀማት የግል ሀብት ማሰባሰቢያ አድርገውታል። እንግዲህ እንደሚታወቀው አንዳንድ ሆቴሎች ላይ ለምሳሌ ባርዳን ከሚባል መጠጥ ቤት ላይ የተቋሙን 400,000 ብር የዚህ መጠጥ ቤት ወይም የዚህን ክለብ 400,000 ብር ነጥቀው በመውሰድ እንደገና ደግሞ መጠጥ ቤት ውስጥ ሲጠጡ የነበሩ ሰዎች ኪሳቸው ላይ ጥሬ ገንዘብ ባለመኖሩ ምክንያት በሞባይል ባንኪንግ ለሆቴሉ ለመክፈል የኔትወርክ ችግር የገጠማቸው ግለሰቦች ያው እንደሚታወቀው ገንዘቡን እስከሚያመጡ ድረስ የተለያዩ ላፕቶፖችን፣ ታብሌቶችን፣ ሞባይሎችን አስይዘው ከሄዱ በኋላ በመቀጠለው ቀን መጣው እነዛን የራሳቸውን የግለሰብ ቁሳቁሶችን ተቀብለው ገንዘቡን ይከፍላሉ። የተለመደ አሰራር ነው። ነገር ግን ፈታሾቹ በጥናት ላይ የተመሰረተ ስራ በመስራት ዘለው በመግባት የግለሰቡን 400,000 ብር ከመቀማታቸው በተጨማሪ በአደራና በመያዣነት የተቀመጡ ቁሳቁሶችን ነጥቀው በመውሰድ እንግዲህ ሆቴሎችን እያዘጉ ነው ማለት ይቻላል። አሁን ከዚህ በተጨማሪም ሀያት አካባቢ የሚገኙ ኮንዶሚኒየሞች፣ ጀሞ አካባቢ የሚገኙ ኮንዶሚኒየሞች፣ ገላን አካባቢ የሚገኙ ኮንዶሚኒየሞች፣ ቦሌ አራብሳ አካባቢ የሚገኙ ኮንዶሚኒየሞችን በሌሊት የጸረ ሰላም ኃይሎችን ፍተሻ እናደርጋለን በሚል ሰበብ የግለሰቦችን ቤት በሰደፍ በመሳሪያ በመስበር ጭምር ሰዎቹ እንዲሸማቀቁና እንዲደነገጡ በማድረግ አንዳንዶች የተገኙ ወንዶችን ካሉ በጫማ ጥፊና በእርግጫ በመምታት በመጣል በመሳሪያ ፈሙዝ በመደብደብ በቤት ውስጥ የተገኘ ማንኛውን የግለሰብ ንብረት ዘርፈው እየወሰዱ ይገኛሉ። ይሄ እንግዲህ አሳፋሪ ነገር ነው። መንግስት እንግዲህ አባቱ ዳኛ ልጅ ቀማኛ የሚባል ነው። ፍቃድ የተሰጣቸው ነው የሚመስለው። በአጠቃላይ በአዲስ አበባ ከተማ ውስጥ እነዚህ በተለይ ተከታይ ያዜን የሚመራው የአጠቃላይ የተደራጀ የተቀናጀ የታጣቂ ኃይሎች ከፍተኛ የገንዘብ ማሰባሰብ ስራ ውስጥ እየሰሩ ነው። ይሄ በግለሰቦች በወታደሮች የሚሰራ ነው ብዬ አላምንም። ተቋማዊ የሆነ ዘረፋ የአዲስ አበባ ሕዝብ የተፈጸመበት ነው ብዬ ነው የማምነው። አብይ አህመድ ራያን በህወሓት እንዲያዝ ያደረገው የዓለም አቀፉን የገንዘብ ተቋም IMFን ገንዘብ ለማግኘት እንደነበረ ተጠቆመ። የምዕራባውያን መንግስታት በያዙት ወቅታዊ አቋም የተነሳ የአብይ አህመድ ሙከራ ውጤት እንዳላስገኘ ነው የቀድሞ የዓለም ባንክ ከፍተኛ ኃላፊ የነበሩት ዶክተር ዮናስ ብሩ ለአንከር ሚዲያ የገለጹት። እዚህ ዋሽንግተን ዲሲ የሚገኘው የአብይ አህመድ የልዑካን ቡድን ከአንድ ሳምንት በላይ ቆይቶ እስካሁንም የዓለም አቀፉን የገንዘብ ተቋም IMFን ይሁንታ
እንዳላገኘም እየተነገረ ነው። ብዙ ልዩነቶች አሁንም አልተፈቱም ብለዋል የአይኤምኤፍ ባለስልጣናት። የኢትዮጵያን ብር የመግዛት አቅም በከፍተኛ ደረጃ ማውረድና ከጥቁር ገበያ ጋር ተመጣጣኝ እንዲሆን ማድረግ ላይ ቢስማሙም ሌሎች ክፍተቶች በመኖራቸው አብይ አህመድ የሚፈልገውን ገንዘብ በቀላሉ ማግኘት እንደማይቻል ነው ዶክተር ዮናስ የሚገልጹት። ይህ በእንዲህ እንዳለም የቡድን 7 ሀገራት የኢትዮጵያ ሁኔታ እንዳሳሰባቸው ገልጸዋል። አብይ አህመድ ራያን አሳልፎ በመስጠት ምዕራባውያንን ለማስደሰት እያደረገ ያለው ጥረት ውጤት ስለማምጣቱ ብዙ ጥርጣሬዎች አሉ ይላሉ ዶክተር ዮናስ። መንግስት ከአገር ውስጥ ካሉ ባንኮች ላይ ዋነኛ ተበዳሪ ሲሆን ባንኮቹም ደግሞ ልክ እንደ ማንኛውም ተቋም የተወሰነ ገንዘብ ነው በእጃቸው ላይ ያለ። ያንን ገንዘብ ሙልጭ አድርገው ለመንግስት የሚያበድሩ ከሆነ የግል ባለሀብቶች፣ የግል ነጋዴዎች ከመንግስት ተበድረው ስራቸውን ማስፋፋት አይችሉም። በዛም ኢኮኖሚው ይጎዳልና ኢኮኖሚውን በጣም እየጎዳ ሆነው ማቆም አለብህ፣ ባለህ በበጀትህ መተዳደር መቻል አለብህ። ያ የሚሉት ምንድነው? በተዘዋዋሪ ጦርነትን አቆም፣ ለድሮን እና ለታንክ እና ለአዳዲስ መሳሪያ ለአውሮፕላን እያልክ የምታወጣው የአገሪቷን ኢኮኖሚ እየጎዳ ነው። ትልቁ ችግር በአይኤምኤፍ እና በወርልድ ባንክ መካከል ያለው ይሄ ነው። ይሄ ደግሞ ከኋላ ዋዝሎ ያለው ምንድነው? የፖለቲካል አጀንዳ ነው። በእርግጥ አይኤምኤፍ ስለ ፖለቲካ አንድ ሀገር ውስጥ ገብቶ እንዲያርግ ወይንም እንዲያርግ ሊላ አይችልም። ግን በኢኮኖሚ በኩል መጥቶ ያው የፖለቲካ እጅህ ማሰር ይፈልጋል። ያም ምንድነው? ጦርነት አቁም የሚለውን የኢንተርናሽናል ድርጅት የፖለቲካ ኢሹ ስለሆነ ጦርነት አቁም ሊልህ አይችልም። ግን ለጦርነት የምታውለውን ገንዘብ እንዳታውል ከኛ መበደር ከፈለክ እኛ ገንዘብን የት እንደምታውለው ማወቅ እንፈልጋለን በሚሉ ጊዜ በጋዞር በዛ ላይ ነው የሚመጡበት። ትልቁ ችግርና ልዩነት ያላቸው እዛ ላይ ነው። ይሄ ገንዘቡን ምን ያህል ዲቫልዩ ያደርገው ወይም የገንዘቡን ዋጋ ምን ያህል ይቀንሰው የሚለውም እንዳለ ሆኖ ከዛ በላይ ግን አብይ ማድረግ የማይፈልገው በአሁኑ ጊዜ አንዱ ትልቁ እሱ ነው። የዓለማጣውን ጉዳይ አብይ ነው ለዌስቱ እጅ መንሻ እንደማድረግ ያደረገው ሙከራ ነበረ። ባክፋየር አድርጎበታል። እሱ የመሰለው አሁን የዚህ በትግራይና በአማራ መካከል ያለውንም ይሄው እኮ ለውጥ እያደረግኩኝ ነው፣ ለውጥ እየመጣ ነው የሚል እጅ መንሻ ማድረግ ፈልጎ ነበረ ከአይኤምኤፍ ሚቲንግ በፊት ማለት ነው። እሱም ባክፋየር ያደረገበት ዩሮፒያኖቹም አሜሪካኖቹም ደስተኛ አልነበሩም። እነሱ በሰላም እንዲፈታ ነው እንጂ በተኩስ እንዲፈታ አልነበረም እስካሁን ድረስ ሲወተውቱ የነበረው። የዌስቱ ዲማንድ በተለይ አሜሪካኖች የዩሮፒያኖችም ዲማንድ በዚህ በትግራይና በአማራ መካከል ያለውን ልዩነት በሰላም መፈታት አለበት ነው አንደኛው። በአማራና በመንግስት መካከል ያለው ጦርነት መቆም አለበት ነው። በኦሮሞ መንግስትና በኦሮሞ ሸኔ መካከል ያለው መቆም አለበት ነው። የትም ቦታ ላይ ጦርነት አያስፈልግም፣ ሰላም መሆን አለበት፣ ሀገሪቷን ስታቢላይዝ ማድረግ አለብህ ነው። ስለዚህ እንግዲህ ከነዚህ 3 የኮንፍሊክት ዞኖች ወይንም ደግሞ ግጭት ያረገዙ ቦታዎች ያረገዙ አይደሉም። አንዳንድ ቦታ ኦልሬዲ ጦርነቱ እየተፋፋመ ነው። ግን በማንኛውም በትግራይና በአማራ መካከል ያለው ኮንፍሊክት በሰላም መፈታት አለበት፣ ተመልሰው ወደ ጦርነት እንዳይገቡ የሚለው ነው የነሱ አንዱ ጥያቄያቸው። ከዛ ጋር እንግዲህ ተያይዞ እነዚህ የተፈናቀሉት ወደ ቦታቸው ይመለሱ የሚሉት ሁሉ አጀንዳዎች አሉ። እሱ ይሄ ጦርነትን አቁም አማራ ላይ የሚሉትን ማቆም አይፈልግም። የአማራን ደምስሶ በትግራይ ባይንድ ላርጅ የተደመሰሰ ኃይል ነው። አማራ ነው አሁን ትንሽ እንትን ይለኛል የሚለው አማራን ከደመሰስኩኝ የኦሮሞ ሸኔ ነው እሱ ላይ መለስበታለሁ የሚል ፍላጎት ስላለው ለአሜሪካኖቹ ወይንም ለኢሮፒያኖቹ ያው ከአይኤምኤፍ ጋር እነሱ የተያያዙ ናቸው። ለእጅ መንሻ ነው። ጊዜው እንትኑን ተመልከተው፣ ታይሚንጉን ተመልከተው። እነዛኛዎቹ ልክ ወደዚህ ከመምጣታቸው እየመጡ ነው ይሄ ነገር የተደረገውና እንደፈለገው አልሄደለትም። ተመልካቾቻችን ዜናዎቹ እነዚህ ናቸው። መሳይ መኮንን አብሬያችሁ ቆየው። ጤና ይስጥልኝ።